So first, let's define Microsoft Excel ምንድነው የሚለው ዲፋይን ለማድረግ እንሞክር። So Microsoft Excel የሚለው በማይክሮሶፍት ካምፓኒ ፕሮቫይድ የተደረገ አፕሊኬሽን ሶፍትዌር ነው። When we say an application software ምን ማለት ነው? ለሆነ ስፔሲፊክ ታስክ የተሰሩ ሶፍትዌሮች ናቸው ማለት ነው። እና this ኤክሴል የሚባለው አፕሊኬሽን ሜንሊ ዲዛይን የተደረገው ማይክሮሶፍት ኤክሴል ፕሮቫይድ ያደረገው ከዳታዎች ጋር የተያዙ ስራዎችን መስራት የምትፈልጉ ከሆነ like it can be analyzing, processing ሊሆን ይችላል። ዳታዎችን አናላይዝ የማድረግ ስራዎችን ልትሰሩበት የምትችሉበት አፕሊኬሽን ነው ማለት ነው። ኤክሴል በቴብል ፎርማት አማካኝነት አስቀምጣችሁ ፕሮሰስ እንድታደርጉ የሚረዳችሁ ነው ማለት ነው። ሌላ ዴፊኒሽኑ የማይክሮሶፍት ኤክሴል it's also known as an electronic spreadsheet ይባላል። ስፕሬድሺት ሲባል እንደ ወረቀት አድርጋችሁ አስቡት ሰንጠረዥ ያለው እና ኤሌክትሮኒክ ስፕሬድሺት ሲባል ደግሞ ምን ማለት ነው? ኤሌክትሮኒክ አማካኝነት ነው የምናገኘው ማለት ነው። ይህንን ስፕሬድሺት ማለትም ዩዚንግ ኮምፒውተር ማለት ነው። ኮምፒውተር ያው በኤሌክትሪክ አማካኝነት ስለሚሰሩ ያን ዴፊኒሽን ያገኘው ለዛ ነው ኤሌክትሮኒክ ስፕሬድሺት ማለት ነው። በዚህ ቻፕተር ላይ እነዚህን ማይክሮሶፍት ኤክሴል የሚባለው እንዴት ነው ልንጠቀመው የምንችለው የሚለውን ለማየት እንሞክራለን ማለት ነው። after you open Excel, this is what appears most of the time እንደዚህ አይነት ነው አፒር የሚያደርገው መጀመሪያ ስትከፍቱት ማለት ነው። so this is like the interface of Microsoft Excel. መጀመሪያ ኢንተርፌሱን ለማየት እንሞክር ምን እንደሆኑ ምን እንደሚሰራ ከዛ ኋላ አክቹዋል ዳታዎችን አስገብተን አናላይዝ ለማድረግ እንሞክራለን ማለት ነው። እስቲ ከላይ እንጀምር። this somehow ይህንን ኢንተርፌስ ስታዩት ከማይክሮሶፍት ወርድ ጋር ሲሚላር የሆነ ኢንተርፌስ አላቸው። ኢንተርፌስ ስንል ፊት ለፊት የምናየው ማለት ነው ለመስራት። አንደኛው ኮመን የሆነው ኢንተርፌሳቸው ምንድነው? this rectangular box. this is known as ribbon ነው ብለን አይተናል ማይክሮሶፍት ወርድ ላይ። ribbon የምንለው ዳታችሁን አስገብታችሁ አናላይዝ ለማድረግ የምትጠቀሙትን ቱሎች እና ኮማንዶችን ፕሮቫይድ የሚያደርግላችሁ ነው ribbon የምንለው። የተለያዩ ቱሎች አሉ ላይክ ቴክስታችሁን ፎርማት ለማድረግ አጀስት ለማድረግ የተለያዩ ስራዎችን ለመስራት የተለያዩ ቱሎችን ፕሮቫይድ ያደርግላችኋል። እና this ribbon አንድ ወጥ ብቻ ቱል አይደለም ይዘው የተቀያየረ የተለያዩ ቱሎችን ይዛል። እኛ እየቀያየርን የተለያዩ ቱሎችን ደግሞ አክሰስ ለማድረግ ምን እንጠቀማለን? ከላይ የምናያቸውን ታብ የምንላቸውን እንጠቀማለን። ባይ ዲፎልት ሆም ታብ ላይ ነው ሆም ታብ ላይ ያሉትን ቱሎች ነው የምናገኘው። ኢንሰርት የሚለውን ታብ ስንነካ ኢንሰርት ላይ ያለውን እናገኛለን። ፔጅ ሌይአውት፣ ፎርሙላስ፣ ዳታ እያልን የተለያዩ ቱሎች ሪበኑ ላይ እየተቀያየሩ ፕሮቫይድ ያደርግልናል ማለት ነው። this is also known as menu bar ይባላል። this is like where all like ምንም ፕሮሰስ ለማድረግ የምትጠቀሙትን ቱል የምታገኙበት እዚህ ጋር ነው። ከዚህ ላይ ደግሞ ምን አለ? ታይትል ባር የምንለው አለ። ታይትል ባር is like ከላይ ከሶፍትዌራችሁ ወይም ከአፕሊኬሽናችሁ ላይ ልታገኙት የምትችሉት ነው። currently ማይክሮሶፍት ኤክሴል 3 ፓርቶች አሉት። የመጀመሪያው ኩዊክ አክሰስ ቱል ባር ይባላል። እንደ ስሙ ኩዊክሊ አክሰስ ማድረግ የምትፈልጉት ቱሎች ካሉ then እዚሁ ጋር በመንካት ምን ማለት ይችላላችሁ? ኩዊክሊ አክሰስ ታደርጉታላችሁ። የመጀመሪያው ሴቭ ነው። ባይ ዲፎልት 3 ቱሎች አሉ። ሴቭ ማድረጊያ አንዱና ሪዱ የምንለው አለ። እነዚህ ኩዊክሊ አክሰስ ማድረጊያ ናቸው ማለት ነው። whenever you save ምን ማድረግ ነው? ሃርድ ዲስካችሁ ላይ ማስቀመጥ ነው። there is a shortcut for saving control s የሚለውን በመንካት በቀላሉ ሴቭ ማድረግ ትችላላችሁ። and the second one is the undo የሚባለው ነው። የአንዱ ዋና ስራ ምንድነው? የሆነ ስራ ሰርታችሁ ስራችሁ ካልተመቻችሁ ወይ ወደኋላ መመለስ ከፈለጋችሁ you can always click undo. and whereas redo የሚባለው ደግሞ እዚህ ጋር ሶስተኛ መታየት ሪዱ ይባላል። ሪዱ ሲባል ደግሞ ወደፊት መመለስ ከፈለጋችሁ የሆነ ነገር ዲሊት አድርጋችሁ ለምሳሌ አሁን ዲሊት ያደረጋችሁትን መመለስ ከፈለጋችሁ you can always redo ማለት ነው። እነዚህ ኮመን የሆኑና ሁሉም ቦታ ልታገኙ የምትችሉ ናቸው። ሌሎች ደግሞ አዲሽናል እናንተ ጋር ከሌላ አሁን እኔ ጋር ኒው አለ። አዲስ ኤክሴል ፋይል ክሬት ማድረግ ያለኝ ፕሪንት
ማድረግ ያለኝ ሰው እነዚህን እንዴት ላመጣ ቻልኩኝ? ባይ ዲፎልት ሶስቱ ናቸው ያሉት። እናንተ whenever you want to create extra tools ምን ማድረግ ትችላላችሁ? እዚች ጋር ከስተማይዝ ማድረግ ትችላላችሁ ኩዊክ አክሰስ ቱል ባራችሁን። ሶችን ድሮፕ ዳውን ስትነኳት የተለያዩ ኮማንዶችና ቱሎችን ፕሮቫይድ ያደርግላቸዋል። አሁን እኔ ኩዊክ ፕሪንት የሚለውን ሰሌክት ስላደረግኩት እዚች ጋር መታለች። ለምሳሌ አሁን በብዛት ከዶክመንቶች ጋር ምሰራ ከሆነ ዶክመንት ኦፕን ማድረጊያ እዚች ጋር አለችኝ። እሷን ሰሌክት ሳደርጋት ምን ማድረግ እችላለሁ? አሁን ቺን ነክቼ ኩዊክሊ ዶክመንቶችን መክፈት እችላለሁ ማለት ነው። እነዚህ ኩዊክ አክሰስ ቱል ባር ያስባላቸው ለዛ ነው። መሀል ላይ ደግሞ የምታዩት የከረንት የዶክመንታችሁን ስም ነው። አሁን ይሄ አዲስ ዶክመንት ክሬት ያደረኩት ምንም ሴቭ አላደረግኩትም። ሴቭ ሳደረገው ሴቭ ያደረኩት ስም ከላይ ይመጣልኛል። እዚህ ጋር የምታዩት ደግሞ አፕሊኬሽናችሁን ለመዝጋት ሪስቶር ሚኒማይዝ ለማድረግ የምትጠቀሙበት ቱል ነው ማለት ነው። አጠቃላይ ይሄ ታይትል ባር ይባላል። እንደዚች ጋር ደግሞ የምታዩት ፋይል ትባላለች። እችን ፋይል ስትነኳት ወደ ባክስቴጅ ቪው ወደምንለው ይወስደናል። ዲስ ባክስቴጅ ቪው ሜንሊ የሚይዘው ላይክ ከዶክመንት ከምትሰሩበት ባለፈ የተለያዩ ቱሎችን የምታገኙበት ነው። ለምሳሌ አሁን ፋይላችሁን ከሰራችሁ በኋላ ፊ ዋነ ሴቭ ፋይል ጋር ሄዳችሁ ሴቭ ማድረግ ትችላላችሁ። ሁለት አይነት ሴቭ ሜቶዶች አሉ፣ ሴቭ እና ሴቭ አስ ምንለው። ዲፍረንስ ብትዊን ሴቭ እና ሴቭ አስ ሁለቱም ኮመን የሚያደርጋቸው ምንድን ነው? ሃርድ ዲስካችሁ ላይ ያስቀምጣል። ልዩነታቸው እንዴት ነው የሚያስቀምጡት የሚለው ነው። ባይ ዲፎልት አንድ ፋይል ከፍታችሁ ሃርድ ዲስካችሁ ላይ እንደ አዲስ እንዲቀመጥ ከፈለጋችሁ ሁለቱንም መጠቀም ትችላላችሁ። ዋና ስራቸው ሃርድ ዲስክ ላይ ማስቀመጥ ከሆነ ልዩነታቸው ምንድን ነው? አሁን ኦልሬዲ ሃርድ ዲስክ ላይ ሴቭ ካደረጋችሁት በኋላ ድጋሚ ስትጠቀማችሁ ነው ልዩነቱ። ዌን ዩ ዩዝ ሴቭ ምን እያላችሁት ነው? ለምሳሌ አሁን ከረንትሊ ይሄንን ፋይል ሴቭ ያደረግኩት አስን ላይክ ማኔጅመንት ብዬ ከሆነ ይሄንን ፋይል ሴቭ ያደረግኩት ሴቭ ስለው እዛው ማኔጅመንት ውስጥ አፕዴት ያደርግልኛል። ዌራ ሴቭ አስካልኩኝ ግን እንደ አዲስ ስም በአዲስ ሎኬሽን ማስቀመጥ የምፈልግ ከሆነ ፋይሌን ሴቭ አስለዋለሁ ማለት ነው። እዚህ ጋር ደግሞ ኦፕን ማድረግ የምትፈልጉት ፋይል ካለ ክሎዝ ማድረግ የምትፈልጉት ፋይል ካለ እንደዚህ እያደረጋችሁ ትሰራላችሁ። ኢንፎ ላይ ደግሞ እዚህ ጋር ከዶክመንታችሁ ጋር የተያዙ ስራዎች የምትሰሩበት ነው። ይሄኛው የመጀመሪያውን ይሄኛው ፐርሚሽንስ የሚለው ነው። ማለትም ፋይላችሁን በፓስወርድ ሎክ አድርጋችሁ እናንተ ብቻ አክሰስ እንድታደርጉት የምትፈልጉ ከሆነ then you can always protect your work ፋይላችሁ ማለት ነው። and an excel file is known as a workbook የወርድ ፋይላችሁ ዶክመንት እንደሚባለው ኤክሴል ፋይላችሁ ደግሞ ወርክቡክ ይባላል ማለት ነው። protect your workbook ብላችሁ በፓስወርድ ኢንክሪፕት ማድረግ ትችላላችሁ። ኢንክሪፕት ማድረግ ማለት ሃይድ ማድረግ ማለት ነው። ይሄኛውን ስትነኩት ምን ያደርግላችኋል? ፓስወርድ ይጠይቃችሁና ፓስወርድ ይጠይቃችኋል፣ ታስገባላችሁ። ከዛ ላ መቼም ፋይላችሁን ስትከፍቱ ያንን ፓስወርድ ይጠይቃችሁና ማች ካረገ ያስገባችኋል ማለት ነው። እንዲህ እያደረጋችሁ ሌሎችንም ሴቲንጎች አጀስት ማድረግ ትችላላችሁ። የፋይላችሁን ሳይዝ፣ ፕሮፐርቲ፣ መቼ ተከፈተ፣ መቼ ተሰራ የሚለውን እዚህ ጋር እንዳለ ኢንፎርሜሽን ታገኛላችሁ። ሪሰንት የሚለውን ደግሞ ስነኩ ሪሰንትሊ የከፈታችሁት ፋይል ካለ ኤክሴል እሱን ታገኙታላችሁ። and new የሚለውን ስነኩት ደግሞ አዲስ ፋይል ክሬት ማድረግ ከፈለጋችሁ ኤክሴል ኦር ወርክቡክ ክሬት ማድረግ ከፈለጋችሁ እዚህ ጋር ብላንክ ነው ባይ ዲፎልት ያለችው፣ ማለትም ብላንክ ዶክመንት ነው። ኦልሬዲ እናንተ ማይክሮሶፍት ኤክሴል አሁን ለእናንተ ይረዳችኋል እና ያቀልላችኋል ብሎ ያሰበውን ስራዎች በራሱ ያስቀመጠላችኋል። እናንተ መስራት የምትፈልጉት ነገር ኖሮ እዚህ ጋር ኦልሬዲ የምትፈልጉት ካለ ደን ሰሌክት ማድረግ ትችላላችሁ ማለት ነው። እና እነዚህ ሬዲ ሜድ የሆኑ ኤክሴል ፋይሎች ምን ይባላሉ? ቴምፕሌትስ እንላቸዋለን። ቴምፕሌትስ የሚባሉት ኦልሬዲ ማይክሮሶፍት ያዘጋጀላችሁ ለእናንተ ይጠቅማል ብሎ ያሰበው ነው ማለት ነው። እነዚህን ሰሌክት እያደረጋችሁ አሁን በጀት መስራት የምትፈልጉ ከሆነ ሰሌክት ታደርጉታላችሁ። ያው በኢንተርኔት አማካኝነት ነው በብዛት የሚሰራው። እኛ አሁን ብላንክ ዶክመንት ክሬት ማድረግ ስትፈልጉ እሷን ሰሌክት ካደረጋችሁ በኋላ እዚች ጋር ክሬት ትሏታላችሁ ማለት ነው። ይህ ያለ and whenever you want to print then print ጋር ሄዳችሁ መስራት ትችላላችሁ ማለት ነው። ይሄ ያለ ይሄኛው ምን ይባላል? ባክስቴጅ ቪው ይባላል ማለት ነው።
and so ይሄንን አየን። ከዛ ላስቲ ወደዚህ እንምጣ። so this የሬክታንጉላር ቦክሶች ስብስብ የምታዩት ስፕሬድሺት ወይም ወርክሺት ይባላል። this is your working area. this is where you enter your data, analyze የምታደርጉት እዚህ ኤሪያ ላይ ነው። so this is known as a worksheet or spreadsheet ማለት ነው። እና this spreadsheet is made up of millions of rows and columns. ይሄ ስፕሬድሺት በብዙ ሮዎች እና ኮለሞች የተሰራ ነው። እና እዚህ ጋር ካስተዋላችሁ ኢች ሮ ስንል ወደ ታች የሚወርደው ነው። ሮ ስንል ወደ ታች የሚወርደው ነው። ዌራስ ኮለም ስንል ደግሞ ወደ ጎን የሚሄደው ነው። and እዚህ ጋር ኢች ሮ and ኢች ኮለም ሪፕሬዘንቴሽን አላቸው። ሪፕሬዘንቴሽን ማለት መጠሪያ። አሁን እያንዳንዱ ሮ በምን እንደሚጠራው በቁጥር ነው ሪፕሬዘንት የሚደረገው። የመጀመሪያው ሮ 1 ነው፣ ሁለተኛው 2 ነው፣ ሶስተኛው 3 ነው እያለ እስከምን ድረስ መሄድ ይመስላችኋል? ወደ ታች እየሄደ መጨረሻውን አክሰስ ማድረግ የምትፈልጉ ከሆነ የሮዎቹ መጨረሻ you can always click control down አሮ ስትነኩት ወደ መጨረሻው ሮ ይወስዳችኋል ማለት ነው። so this የመጨረሻው ሮ ነው ማለት ነው። currently ስንት ሮ አለው ማለት ነው? እስከ ሚሊዮን 1,048,576 አለው። whereas ኮለም ደግሞ ምን ያህል ሊኖር ይችላል ሚሊዮን ስናይ ወደ ላይ መመለስ ስትፈልጉ ኮንትሮል አፕ መንካት ትችላላችሁ። ይሄንን አይተናል። ከዛ እዚች ጋር የምታዩት ደግሞ ሽት 1 ሽት 2 ሽት 3 የሚላለ ባይ ዲፎልት ኤክሴል ፋይላችሁን ስከፍቱ እንደዚህ አይነት ሽቶች ያዘጋጅላችኋል። የእነዚህ ስራ ምንድን ነው? ያው ሽቶች ስፕሬድሺት ስንል ያው እንደ ወረቀት አድርጋችሁ አስቡት። የተለያየ ስራ የምትሰሩ ከሆነ በአንድ ፋይል ደን የተለያዩ ወረቀቶች መጠቀም የምትፈልጉ ከሆነ ደን ሽት 1 ሽት 2 ሽት 3 ያላችሁ መጠቀም ትችላላችሁ ማለት ነው። ይሄ ምን እንደማለት ነው? 3 የተለያዩ ወረቀቶች በአንድ ስቴፕለር አድርጋችሁ ማስቀመጥ ማለት ነው። ማለትም በአንድ ፋይል ላይ 3 የተለያዩ ወረቀቶች አድርጋችሁ የተለያየ ዳታ ፕሮሰስ ስታደርጉ ማለት ነው። እነዚህን 3 ባይ ዲፎልት 3 ወረቀቶች አላችሁ። ከዛ በላይ መጨመር ከፈለጋችሁ ቺኛውን በተን በመንካት ኢንሰርት ማድረግ ትችላላችሁ ማለት ነው። ወርክሺት የፈለጋችሁትን ያህል ማጥፋት ከፈለጋችሁ፣ ካልፈለጋችሁ ደግሞ you can always right click ከዛ ላ ዲሊት ማድረግ ትችላላችሁ ማለት ነው። እኔ አሁን 3ቱ ቢኖርም ባይኖርም ችግር የለብኝም። ከአንደኛው ሽት እንጀምር። whenever you select the sheet ወደዛ ነው የምትሄዱት። this is what we call active sheet ይባላል። ማለትም ለመስራት አሁን ለምሳሌ ሽቷንን ከመረጥኩት ከረንትሊ እዚህ ላይ ነው የምሰራው። ይሄ ሽት አክቲቭ ነው ማለት ነው። ሽትቱን ከነካውት ከረንትሊ ሽትቱ አክቲቭ ነው። ሽት 3 ከነካው እንዲያደረግኩኝ እንሰራለን ማለት ነው። አክቲቭ ሺት ሲባል እንደዛ ነው። አክቲቭ የሆነ ማለትም ለመስራት ዝግጁ የሆነ ማለት ነው። እሺ ይሄ አለ። አሁን ቀጥታ ዳታ አስገብተን እንዴት አናላይዝ ወይም ፕሮሰስ ልናደርግ የምንችለው የሚለውን ለማየት እንሞክር። አንድ ሰናሪዮ ወስደን የተለያዩ ቶፒኮችን ከቨር ለማድረግ እንሞክር። አሁን የታሰበው የስቱደንት ኢቫሉዌሽን ሪፖርት ማቅረብ ይሁን። ማለትም የተማሪዎችን በግሬድ በኮርሳቸው አቬሬጅ ተወስዶ ግሬዳቸው ታይቶ ደን አልፈዋል ወድቀዋል የሚለውን ለማየት ማለት ነው። እሱን ለማድረግ እዚህ ስፕሬድሺታችን ላይ ዳታ እናስገባለን የተማሪዎችን፣ ከዛ በዛ ኢቫሉዌት እናደርጋለን ማለት ነው። ላይክ ታይትሉ መጻፍ ፈለግኩኝ። whenever you want to insert data rectangular boxን ሰሌክት ማድረግ ነው። this rectangular box that you see, the individual rectangular box cell ይባላል። this cell is where you store your data የምታስቀምጡበት rectangular box ሴል ይባላል። and whenever you want to insert into a cell ያን ሴል ሰሌክት ታደርጉታላችሁ። አሁን ክሊክ እያደረግኩኝ ነው። ክሊክ ሳደርግ ያ ሴል እንደነካውት የሚያሳየው በምንድን ነው? ቦርደሩ ቦልድ ይሆናል ማለት ነው። ከሌሎቹ ሴሎች ባለፈ ምን ይሆናል? ቦልድ ይሆናል ማለት ነው። ሰሌክት ስታደርጉት ቦርደሩ ቦልድ ይሆናል። this is what you call active cell ይባላል። ሰሌክት አድርጋችሁ ዳታ ለማስገባት ስታዘጋጁት አክቲቭ ሴል ይባላል። ላይክ ኖርማሊ ሴሎች ናቸው። ሰሌክት ስታደርጉት ከረንትሊ አክቲቭ የሆነ ይሄ ሴል ነው ማለት ነው። እዚህ ውስጥ ምን ማድረግ እችላለሁ? የተለያዩ ዳታዎችን ማስገባት እችላለሁ። ለልቢ ነምበርስ፣ ሌተርስ፣ ሲምቦልስ ሊሆን ይችላሉ ማለት ነው።
ይሄ አለ። ኤንድ ሌላ አናዘር ፋክትስ አባውት ሴልስ እዚህ ጋር ማወቅ ያለባችሁ ሴሎች የራሳቸው የሆነ ስም አላቸው። ጀስት ላይክ ፐርሰን ሃዝ ሂዝ ኦን ኔም ኦር ሄር ኦን ኔም ቱ ዩኒክሊ አይደንቲፋይ ሄር፣ ኢች ሴል ደግሞ የራሱ የሆነ ስም አለው። ዳታ ስታስገቡ ያስገባችሁትን ዳታ ዩኒክሊ አይደንቲፋይ ለማድረግ። የሴሉ ስም እንዴት ነው ልናውቀው የምንችለው? ሃው ደዝ ዘ ኔም ወርክ የሚለውን ለመመለስ እንዴት ነው? The cell name is the combination of the column that it currently resides on and the row it resides on. የኮለመኑና የሮ ቁጥሩን ወስዳችሁ ስሙን ጀነሬት ማድረግ ትችላላችሁ። የሚጀምረው ሁሌ የሴላችሁ ስም በኮለመኑ ሌተር ነው። አሁን ከረንትሊ ይሄ ሴል አክቲቭ የሆነው ሰው የዚህን ሴል ስም ማወቅ ከፈለኩኝ ምንድን ነው ማደርገው? የኮለመኑን ሌተር መጀመሪያ ወስዳለሁ። በዚህ ጊዜ ሲ ነው። እንደን ከረንትሊ ያለበት ሮ ወስዳለሁ which is 6። የዚህ ሴል ስም ማን ነው ማለት ነው? C6 ነው ማለት ነው። ወረድ ብዬ አሁን እዚህ ጋር ለምሳሌ ልንካ። this ሴል ከረንትሊ ስሙ ማን ነው ማለት ነው? ሮን ኮለመኑን ታያላችሁ which is G ያለው G ስንት ነው? 11 G11 is the name of this cell። የነካችሁትን ለማረጋገጥ ከፈለጋችሁ ስሙን እዚች ጋር ኔም ቦክስ የምትባላለች this ኔም ቦክስ ምንም አይነት ሴል ስትነኩ የእሱን ስም ያሳያችኋል። አሁን ለምሳሌ እችኛው ሴል ከረንት ሪዛይድ የምታደርገው ኮለመን ኢ ላይ እና ሮ 6 ላይ ነው። ስሙ ምን ይሆናል ማለት ነው? E6 ይሆናል። የሴላችሁ ስም it always starts with a letter በቁጥር አይደለም። like 6C ማለትም አዙሮ like በምርጫ እንኳን ቢመጣላችሁ it's false። ሴል ኔም always starts with a letter ማለት ነው። መጀመሪያ ኮለመኑ ይታያል፣ ከዛ ሮ ይታያል። ወደ ጎንም ሄዳችሁ እዚህ ጋር ብነካ K10 ታችን ቦርድ እዚህ ጋር አሁን L40 እንደዚህ እያደረጋችሁ የሴሉን ስም ማወቅ ትችላላችሁ ማለት ነው። ቀጥታ ወደ ማስገባት ዳታ ወደ ማስገባት እንግባ። መጀመሪያ ዳታ አናላይዝ ማድረግ የምሰራው እስቲ ታይትል ልጻፍ። በዚህ ጊዜ ምንድን ነው የስቱደንት ግሬድ ኢቫሉዌሽን ነው። ስቱደንት ግሬድ ኢቫሉዌሽን የሰራሁት ኮለመን ኤ ሮ ኤ ላይ ጽፋለሁ፣ ሮ 1 ላይ ጽፋለሁ ማለት ነው። ይህንን ጽፌ ስጨርስ ሌላ ቦታ ስነካ ያስገባሁት ነገር ይቀመጣል ማለት ነው። አሁን እዚህ ጋር ኖቲስ ካደረጋችሁ ኮለመን ኤ ሮ 1 ላይ ነው የጻፍኩት፣ ነገር ግን ቢ ላይም ሲ ላይም ታይቷል። እንደዚህ ሲያጋጥማችሁ ረጅም ሌተር ስለሆነ ኦቨርፍሎ ያደርጋል። አሁን ኮለመን ኤ ሳይዙ ከዚህ እስከዚህ ነው። የግሬድ ስቱደንት ግሬድ ኢቫሉዌሽን የሚለው ሌተር ግን እስከ ስንት ነው የሚሄደው? እስከ ኤ ድረስ ነው። አንዳንዴ እንደዚህ ከሮዋችሁ ሊወጣ ወይም ኦቨርፍሎ ሊያደርግ ይችላል። ላይ የተጻፈ ይመስላችኋል እንጂ አልተጻፈም። እሱን እንዴት ነው አጀስት የምናደርገው? የኮለመን ኤ ዳታ መሆኑን ለማሳወቅ ምን ማድረግ ነው የሚጠበቅብን? ይሄ የኮለመናችን ኤ ሳይዝ አጀስት ማድረግ ነው። whenever you want to adjust the width of a column ምን ታደርጋላችሁ? በሱና በቀጣዩ ኮለም ያለው መሀል ላይን ጋር ከሄዳችሁ ስትሄዱ ያው ክሮስ ሲምቦል ታገኛላችሁ። ደን እሷን በመንካት ምን ማለት ትችላላችሁ? አጀስት ማድረግ ትችላላችሁ ማለት ነው። this is the same as word ላይ ያየነው ቴብል ማለት ነው። ኮለምናችሁ አጀስት ማድረግ ስትፈልጉ እንዲህ ያደረጋችሁ አጀስት አደርጉታላችሁ ማለት ነው። አሁን this is one way። ሁለተኛው way ምን አለ? እንደዚህ በቴክስታችሁ ልክ አውቶማቲካሊ እንዲሰፋላችሁ ከፈለጋችሁ እዛችሁ ጋር እንዲሁ እችኛን ቅድም ያደረጋችሁበት ቦታ ታደርጉትና ምን ማድረግ ነው? ደብል ታፕ ማድረግ ነው። ደብል ታፕ ስታደርጉት ምን ያደርግላችኋል? ኮለመን ኤ ላይ ያሉትን ቴክስቶች ኮንሲደር በማድረግ ሳይዙን እራሱ አጀስት ያደርግላችኋል ማለት ነው። ያው ከቴክስቱ ትንሽ ሰፋ ብሎ ነው የሚቀመጥላችሁ ማለት ነው። ለምሳሌ አሁን ኮለመን ቢ ላይ ለምሳሌ ኤክስትራ ኦርዲነሪ ብዬ ስጽፍ አሁን ኮለመን ሲ ላይ ይታያል፣ ግን ኮለመን ሲ ላይ አልተጻፈም። ምን ማድረግ እችላለሁ? ኮለመን ቢ ላይ የኮለመን ቢ በራይት ሳይዱ በኩል መጣና ደብል ታፕ ሳደርገው በኤክስትራኦርዲነሪ ልክ ምን ያደርግልኛል? ሰፋ ያደርግልኛል ማለት ነው። እንዲህ እያደረጋችሁ አጀስት ማድረግ ትችላላችሁ ማለት። ሴም ጎስ ፎር ሮስ። ሮዎቻችሁንም አጀስት ማድረግ የምትፈልጉ ከሆነ ሀይቱን እንዲህ እያደረጋችሁ ማስፋት ማጥበብ ትችላላችሁ ማለት ነው። እንዲህ እያደረገን እናሰፋለን ማለት ነው።
ይሄ ያለቀ። ከዛ ኋላ ምንድነው ከስር ምንጽፈው የተማሪዎችን ኢንፎርሜሽን እንሰበስባለን። ከሰበሰብን በኋላ እናስቀምጣለን። መጀመሪያ አትሪቢዩት የሚባል ነገር እንጽፋለን። ማለትም የምንሰበስበው ዳታ የምናስቀምጥበትን ማለት ነው። መጀመሪያ ምንድነው የምንወስደው የስቱደንት ኔም ነው። መጀመሪያ የስቱደንት ኔም አለ። and whenever you want to navigate between cells ማውዛችሁ መጠቀም ትችላላችሁ፣ ወይም አሮ ኪዎችንም መጠቀም ትችላላችሁ። ወደ ጎን መሄድ ስትፈልጉ ራይት አሮን፣ ወደ ሌፍት መሄድ ስትፈልጉ ሌፍት አሮ፣ ወደ ታች መሄድ ስትፈልጉ ዳውን አሮ፣ ወደ ላይ መሄድ ስትፈልጉ አፕ አሮ መጠቀም ትችላላችሁ። ታብ የሚባል አለ፣ ኪቦርዳችሁ ላይ ታብ የሚባል አለ። እሱን ስትነኩት ወደ ጎን ነው የሚሄድላችሁ። ወደ ታች መውረድ ስትፈልጉ ሌላኛው ኦፕሽን ኢንተር የሚለውን መንካት ነው። ኢንተር የሚለውን ስትነኩት ወደ ታች ይወስዳችኋል ማለት ነው። እንዲህ እያደረጋችሁ ከማውዝን ባለፈ ኪቦርዳችሁ መጠቀም ትችላላችሁ። እሺ ለስቱደንት ግሬድ ኢቫሉዌት ለማድረግ አንደኛ የወሰድኩት ስቱደንት ኔም ነው። ሁለተኛ ደግሞ እስቲ 3 ኮርሶችን ወስደን በዛ ኢቫሉዌት እናድርጋቸው። ሌትስ ሴይ እነዚህ ተማሪዎች ኮመን ኮርስ ነው እየወሰዱ ያሉት የኮሌጅ። ለምሳሌ አንደኛ እንግሊሽ ነው ብለን እናስብ። ሁለተኛው ሲቪክስ ነው ብለን እናስብ። እንትን ሶስተኛው ደግሞ ምን ይሁን እስቲ አንትሮፖሎጂ ይሁን። እሺ ጨረስን። አሁን እንደዚህ ኦቨርፍሎ ሲያጋጥማችሁ ምን ታደርጋላችሁ? በራይት በኩል ሄዳችሁ ደብል ታፕ ማድረግ ነው። አንትሮፖሎጂ አለ። ከዚህ በኋላ ምን አደርጋለሁ? የሶስቱን ኮርሶች ድምር አወጣለሁ። መጀመሪያ ድምር አወጣለሁ። ከዛ ላስት አቬሬጅ አለ። we have an average ማለትም የሶስቱ ተደምሮ አቬሬጁ ማውጣት። ከዛ based on the average ምን ማድረግ ነው? ግሬድ እነዚህም ለመሙላት እንሞክራለን ማለት ነው። መጀመሪያ የሚያስፈልገን የተማሪው ስምና ውጤቶቹን ማስገባት ይሁን። እሺ ይኸው አስገብቼ ጨርሻለሁ። የተማሪዎቹ ስም ሰለሞን፣ አበበ፣ ካሳ፣ ሰላም፣ ዘነበች፣ ጽዮን፣ ማርታ እና ያሬድ ናቸው። እንደን ያመጡት የእንግሊሽ የሲቪክ እና የአንትሮፖሎጂ ውጤታቸው ይሄ ይሁን። አሁን ምንድነው ማድረግ የሚጠበቅብን? ቀጥታ እንዴት ነው ድምር አቬሬጅ ግሬድ ማውጣት የምንፈልገው የሚለው ነው። አሁን እነዚህ ቴብሎች አለን። አሁን አዲሽናል ኢንፎርሜሽን መጨመር ፈለግኩኝ። ማለትም ለምሳሌ ተማሪዎቹን አይዲ ማስገባት ፈለግኩኝ። መጀመሪያ ላይ ከስቱደንት ኔም ቀድሞ የተማሪዎቹን አይዲ መጻፍ ከፈለግኩኝ ምን ማድረግ እችላለሁ? አይ ካን ኢንሰርት ኮለም። እንዴት ነው ኮለም ኢንሰርት ማድረግ የምትችሉት? ከረንት ኢንሰርት ማድረግ የምትፈልጉበት ቦታ ከሱ ፊት ለፊት ትሄዳላችሁ። ለምሳሌ አሁን እኔ ከስቱደንት ኔም በፊት ነው ማስገባት የምፈልገው። የኮለምን ኢንሰሌክት ታደረግና ምናደርጋለሁ? ራይት ክሊክ አድርጌ ኢንሰርት የምትለው አነካታለሁ። ኮለመኑን ስለረካሁት ምን ያደርግልኛል? ሌላ ኮለምን ኢንሰርት ያደርግልኛል ማለት ነው። ምን ማድረግ እችላለሁ? የስቱደንት አይዲ መጻፍ እችላለሁ። እዚህ ጋር አይዲ ብዬ ልጻፍና ከዛ ላይ የእያንዳንዱን አይዲ ለማስገባት ልሞክር። አይዲያቸውን 1 2 3 እያልኩኝ በራሴ ቁጥር መስጠት ፈለግኩኝ። ምን አደርጋለሁ? እያንዳንዱ ላይ 1 2 3 እያልኩኝ ልጽፍ ነው። አሁን 4 እያልኩኝ እጽፋለሁ፣ 5 እያልኩኝ። ነገር ግን አሁን ይሄ ላይክ ስንት ተማሪዎች ናቸው? 9 ተማሪዎች ናቸው። እዚህ ጋር ካያቸዋቸው አሁን 9 ተማሪዎች ስለሆነ 4 5 እያልኩኝ ከ9 ቤት ኢትስ ኖ ፕሮብለም። ግን 100 ተማሪዎች ከሆኑስ 1000 ተማሪዎች ከሆኑስ ማኔጅ ማደርገው ማኑዋሊ እየሄድኩኝ ልጽፍ ነው። እሱን ከማድረግ ምን ማድረግ እችላለሁ? ኤክሴል ፕሮቫይድ የሚያደርገው አውቶ ፊሊንግ የሚባል ኮንሰፕት አለ። እሱን መጠቀም እችላለሁ ማለት ነው። this auto filling ምንለው? it allows users to quickly fill series of cells with data based on patterns በፓተርን ወይም በኮንቴክስት ሰሌክት ባደረጋችሁት ኮንቴክስት አማካኝነት ባዶ የሆኑ ሴሎችን ፊል ያደርግላቸዋል። ፊል ማድረግ ማለት መሙላት ማለት ነው። እሱን እንዴት ነው የሚያደርገው የሚለውን ለማየት እንሞክር። እናንተ ፓተርን ትሰጡታላችሁ፣ እንዴት ሌሎቹን ቦክሶች ፊል ያድርግ የሚለው። አሁን ለምሳሌ 1 2 3 እያለ በአንድ እየጨመረ ቁጥር
አይዲ እንዲሰጥልኝ ነው የፈለኩት። ሶ ከ1 እስከ 3 ብጽፋው ፓተርኑን አንደርስታንድ ማድረግ እንችላለን አይደለ? 1 2 3 ካለ በአንድ እየጨመረ ነው የሚሄደው። ሶ ምን እናደርጋለን? ፓተርኑን በዛ ልክ እንዲሄድልን የምንፈልገውን ፓተርን ሰሌክት እናደርጋለን። ከዛ በኋላ ቦተም ራይት ኮርነርን ወደ ቦተም ራይት ኮርነር ሆቨር ስታደርጉ ቺ ፕላስ ሳይን ትመጣለች። በፊት እንዲህ ነበረ፣ ቀጭን ፕላስ ሳይን ትመጣለች እዚች ጋር። ሶ እሷን ምን ታደርጓታላችሁ? ክሊክ ታደርጓትና ሳትለቁት ይዛችሁ ወደ ታች ትሄዳላችሁ። አሁን እኔ እስከ ያሬድ ድረስ ነው ያለኝ ተማሪ። እሱ ምን አደርጋለሁ? እስከሱ ድረስ ብቻ ሄድና እለቀዋለሁ። አሁን ስለቀው ምን አያችሁ? ከ3 በኋላ 4 5 6 7 8 እያለ ገባ ማለት ነው። ሶ ኤክሴል ኢዝ ቬሪ ስማርት። እናንተ ፓተርን ከሰጣችሁት በዛ ልክ ወደ ታች ስትሬች ስታደርጉት በዛ ልክ እየጨመረ ወይም ፓተርኑን እያየላችሁ ይሄዳል ማለት ነው። ሶ እንዲህ እያደረጋችሁ መሄድ ትችላላችሁ። ሶ 100,000 ተማሪዎች ካላችሁ ምን ማድረግ ነው? ክሊክ አድርጋችሁ ቦተም ራይት ኮርነሩን ክሊክ ካደረጋችሁ በኋላ ወደ ታች ማድረግ ነው። ሶ እንዲያድግ ይስጭኛል እስከ ታች ድረስ ይሄድልኛል ማለት ነው። ቁጥሩ ይኸው ሰሌክት እስካረኩ ድረስ እስከ 26 ድረስ ሄደ ማለት ነው። እኔ አሁን ግን ከረንትሊ እስከ 8 ነው ተማሪ። ሰው እንደዚህ ያደርጋሉ። እዚሁ ጋር ሌላ ፓተርን እንዳሳያችሁ አሁን ለምሳሌ አሁን 1 3 ኦድ ነምበር ብቻ እንዲያወጣልኝ ከፈለግኝ ቀድሜ ቢያንስ 2 3 መስራት አለብኝ እንዲያውቀው ማለት ነው ፓተርኑን። 1 3 5 ካልኩኝ በኋላ ቀጣዩን ስንት ያደርገዋል ማለት ነው? 7 9 11 እያለ ይሄዳል ማለት ነው። እንደዚህ ቦተም ራይት ኮርነር ይዤ ድራግ ነው ማደርገው። ቢያንስ እንደዚህ በፓተርን እንዲሰራላችሁ ከፈለጋችሁ 2 ወይም 3 ሴሎች ላይ ቅድሚያ መስጠት አለባችሁ። ያለበለዚያ ምን ያደርጋል? ያለበለዚያ አላሳያችሁ። አንድ ቁጥር ብቻ ጽፋችሁ ድራግ ካደረጋችሁት ምን ያደርግላችኋል መሰላችሁ? ከረንትሊ ሰሌክት ያደረጋችሁትን ሴል ኮፒ ነው የሚያደርግላችሁ። አንድ ሴል ከሰጣችሁት ኮፒ ለማድረግ ነው ብሎ አስቦ ወደ ታች ድራግ ስታደርጉት ኮፒ ያደርጋል። ወይራስ 2 ሴል ሰሌክት አድርጋችሁ ደግሞ ድራግ ስታደርጉት 3ቱን ሴሎች በደንብ ኢቫሉዌት ያደርግና ፓተርኑን አይቶ በዛ ይሄድላችኋል ማለት ነው። አንድ ሴል ሰሌክት አድርጋችሁ ስትወርዱ ኢትስ ኮፒንግ። 2 3 ሴል ሰሌክት ስታደርጉ ደግሞ ምን ማድረግ ነው? 2 3 ሴል ሰሌክት አድርጋችሁት ድራግ ስታደርጉት ምን እያላችሁት ነው? ያንን ፓተርን ተከትለ ቁጥሮችን ጻፍልኝ እያላችሁት ነው። ለምሳሌ ኢቨን ነምበር ከፈለጋችሁ 2 ከ2 ጀምሮ 4 አለ እንደን 6 አለ። 8 10 12 እያለ እንዲጽፍ ከፈለጋችሁ ይህን ሰሌክት ታደርጉታላችሁ። ከዛ ኋላ ድራግ ስታደርጉት ኢቨን ነምበሮችን ያወጣል። 10 12 14 እያለ ያወጣል። 2ን ብቻ ነክቼ ወደ ታች ላድርገው ብል ምን ያደርጋል? 2ን ብቻ ያደርጋል። ሰሌክሽናችሁ ማተር ያደርጋል። አንድ ሴል ከሆነ ኢትስ ኮፒንግ፣ ከ2 ሴል በላይ ከሆነ ደግሞ በዛ ልክ ፓተርኑን አይቶ ይወስድላችኋል። this is with numbers። ግን ከነምበሮችን ባለፈ ሌሎች እንደዚህ ተከታታይ የሚመጡ ነገሮችም ካሉ ምን ያደርግላችኋል? ይሰራላችኋል። ለምሳሌ አሁን ተከታታይ ሲሪየስ ነገር ምን አለ? ለምሳሌ ቀናት መንዴ፣ አሁን ለምሳሌ ከመንዴ በኋላ ምንድን ያለው? ቲውስዴይ ነው ያለው። እናንተ ቀናቶችን መጻፍ የምትፈልጉ ከሆነ ከሰኞ እስከ እሑድ ምን ማድረግ ትችላላችሁ? አንዱን ብቻ ጽፉታላችሁ መንዴ የሚለውን። ከዛ ለምን ማድረግ ነው? ኮርነር ላይ ሄዳችሁ ወደ ታች እንዲጻፍላችሁ ከሆነ የምትፈልጉት ወደ ታች ማድረግ። ወደ ታች ስታደርጉት ራሱ ያሳያችኋል። በቺኛውን ካያችኋት በግሬ ቦክስ ያለችው ያሳያችኋል። ከመንዴ ቀጥሎ ቲውስዴይ፣ ዌድነስዴይ፣ ተርስዴይ እያለ ይመጣላችኋል። ወደ ጎን ከፈለጋችሁ ወደ ጎን ስትፈልጉ ምን ማድረግ ነው? ወደ ጎን ስትሬች ማድረግ ብቻ ነው የሚጠበቅባችሁ። እንዲህ እናንተ ማኑዋሊ መጻፍ አይጠበቅባችሁም። እንደዚህ አይነት ሲሪየስ ነገሮች ካሉ ደን መስራት ትችላላችሁ ማለት ነው። ምን ማድረግ ነው የሚጠበቅባችሁ? ቦተም ራይት ኮርነሯን ይዛችሁ ድራግ ማድረግ ብቻ ነው ማለት ነው። this day can also work in ባጭሩ መጻፍ የምትፈልጉ ከሆነም እንደዚህ ማድረግ ትችላላችሁ። መንዴ ባጭሩ ሲጻፍ መን ነው። ቲውስዴይ፣ ዌድነስዴይ እነሱን ባጭር እንዲጻፍ የምትፈልጉ ከሆነ እንደዚህ ያደርግላችኋል። ቲው፣ ዌድ፣ ተር፣ ፍራይ፣ ሳት እና ሰን ብሎ ያስቀምጥላችኋል። እንደዚህ አይነት ሲሪየስ ነገሮች ካሉ እነሱን ምን ያደርግላችኋል? ይጽፍላችኋል ማለት ነው። አመት እንትንስ ወር
ወር ከፈለጋችሁ ጃን ማለት ብቻ ነው በአጭሩ እንዲጽፍ። ከዛ ላይ ሰሌክት አድርጋችሁ ወደ ታች ስትወርዱ ምን ያደርጋል? በዛ ይጽፍላችኋል። በእንደዚህ እስከፈለጋችሁ በሙሉ ስም ከፈለጋችሁ ያው ሰሌክት ድራግ እንዲህ እያደረገ ይጽፍላችኋል ማለት ነው። ዲስ ኢዝ ኖን አስ አውቶ ፊሊንግ። እናንተ ድራግ ስታደርጉት ምን ያደርግላችኋል? አውቶማቲካሊ ፊል ያደርግላችኋል ያልጻፋችሁበት ሴል ላይ ማለት ነው። እንዲህ እያደረጋችሁ አውቶማቲካሊ ፊል ማድረግ ትችላላችሁ ማለት ነው። እሺ የአይዲውን እንቀጥል። አንድ አለ እዚህ ጋር ሁለት አለኝ። 1 2 3 እያለ እንዲቀጥልልኝ ነው። 1 2ን ከመረጥኩኝ አሁን ኢትስ ቫሊድ። 1 እና 2 የሚለያዩት በአንድ ስለሆነ ቀጣዩንም 3 4 5 እያለ ይጽፍልኛል። እንዲያደርጌ በቀላሉ አይዲ መስጠት እችላለሁ። እሺ አይዲ አንደኛው ማስገባት የምፈልገው ነው። ሁለተኛ ደግሞ ዲፓርትመንታቸውን ማስገባት ፈለግኩኝ ኢንፎርሜሽን። ምን ማድረግ እችላለሁ? በስቱደንት ኔም እና በእንግሊሽ መሀል እንዲገባልኝ የፈለኩት ዲፓርትመንታቸው ቀድሞ ሴቱ ጋር ነው ሰሌክት ማድረገው ኮለመን እዚች ጋር ሲለኝ፣ ምክንያቱም ከእንግሊሽ በፊት ነው ማስገባት የምፈልገው። እዚቹ ጋር ራይት ክሊክ አድርጌ ኢንሰርት እለዋለሁ። ከዛ ኢንሰርት ስለው ምን ያደርግልኛል? ኮለም ክሬት ያደርግልኛል። እዚህ ጋር ምንድነው ማስገባው? ዲፓርትመንቱን ነው። እነዚህ የማኔጅመንት ዲፓርትመንት ናቸው። ሁሉም የማኔጅመንት ተማሪዎች ናቸው። ምንድነው ማደርገው? ማኔጅመንት እያልኩኝ መጻፍ። አንዳንድ ኦልሬዲ የጻፋችሁ ዳታ ካለ ሲሚላር ከሆኑ ሰጀስት ያደርግላችኋል። እሱን ከፈለጋችሁት ውጭ መንካት ነው የሚጠበቅባችሁ። ነገር ግን አሁን ምን ማድረግ ትችላላችሁ? ተመሳሳይ ቶፒክ ከሆነ ዩከን ኮፒ ፔስት ማድረግ ትችላላችሁ። አንደኛው ኦፕሽናችሁ ሰሌክት ታደርጉትና ሴላችሁን እዚች ጋ ሄዳችሁ ኮፒ ታደርጉታላችሁ። ኮፒ ካደረጋችሁ በኋላ ኮፒ ያደረጋችሁትን ቴክስት ለማሳየት በእንደዚህ ቦርደር ያሳያችኋል። በዛ ሰሌክት ማድረግ የምትፈልጉት ሴል ጋር ሄዳችሁ ምን ማድረግ ነው? ፔስት ማድረግ። ኮፒ ሾርትከቱ ኮንትሮል ሲ ነው፣ ዌራስ ፔስት ደግሞ ኮንትሮል ቪ ነው። ኮፒ ፔስት ስታደርጉ እንደዚህ ነው። ሌላኛውስ ሜቶዱ ምን አለ? ቅድም እዚህ ጋር ካስተዋላችሁ አውቶ ፊሊንግ ላይ አንድ ሴል ብቻ ሰሌክት ካደረጋችሁ ምንድነው የሚያደርገው? ኮፒ ነው የሚያደርገው ብያችኋለሁ። አሁን ማኔጅመንት የሚለውን ልጻፈውና ድጋሚ ይህን ሴልን ሰሌክት አድርጌ አንድ ስለሆነ ምን ማድረግ ነው የሚጠበቅብኝ? ድራግ ሳደርገው ምን ያደርጋል? ከረንትሊ ሰሌክት ያደረጉትን ወደ ታች ኮፒ ያደርጓል ማለት ነው። ዲስ አውቶ ፊሊንግ ኮፒ ያደርጋል ወይም በፓተርን ምን ያደርግላቸዋል? ጀነሬት እያደረገ ዳታ ያስቀምጥላቸዋል ማለት ነው። ይህንን አስገባሁት። ጉድ። አሁን አንድ ተማሪ ረሳው ማስገባት ይችጋል። ይሳቅ የሚባል ልጅ ረሳው። ማስገባት ፈለግኩኝ። ምን ማድረግ እችላለሁ? ሰሌክት አደርግና ሮዊን እዚች ጋር ማስገባት እችላለሁ። 9ኛ ብዬ ማስገባት እችላለሁ። ግን አንዳንዴ እንደዚህ መሀል የረሳችሁት ዳታ ካለ ምን ማድረግ ትችላላችሁ? ሰሌክት አደርጉትና እንደ ኮለማችሁ ራይት ክሊክ አድርጋችሁ ኢንሰርት ስትሉት ከሰሌክት ካደረጋችሁት በፊት ያስገባል። ኮለመኑን በፊት እንደሚያስገባው ሮውን በፊት ያስገባል። እዚህ ጋር ማስገባት ትችላላችሁ ማለት ነው። አሁን እንዴት ኢንሰርት ማድረግ እንደምንችል አየን። ማስወጣት ብንፈልግስ whenever we want delete ሁለት አይነት ሜተድ አለ ዲሊቲንግ። ሁለት አይነት ሜተድ አለ ሪሙቭ ለማድረግ። አንደኛው ዲሊት፣ ሁለተኛው ክሊር ምንለው አለ። ዲሊት ስንል ምን ማለት ነው? ሙሉ ለሙሉ ሮውን አውጣልን እያለው ነው። ዌራስ ክሊር ሲባል ደግሞ ምን ማለት ነው? ውስጡ ያለውን ሴሎች ውስጥ ያለውን ዳታ አውጣልኝ ነው። ዲሊት ሲባል ሙሉ ለሙሉ አጥፋልኝ ነው። ክሊር ሲባል ደግሞ እዚህ ውስጥ ያለውን ዳታዎችን አውጣልኝ ነው። እንዴት እንደሚሰራ አሁን ሰላም የምትባለውን ማጥፋት ፈለግኩኝ። ምን አደርጋለሁ? ሮዊን ሰሌክት አደርገና ዲሊት ብለዋለሁ። ዲሊት ስላ ምን አደረገ? ሙሉ ለሙሉ ሮው ጠፋ። አሁን ባክ ልበለው፣ አንዱ ልበለው እና ከዛ ላ ምን አየን? ሴል ምንድነው የሚለው ክሊር ስታደርጉ ደግሞ
የሴል ስም እንዲጀነሬት እዚች ጋር እንደሚደረጋየን የሴሉን ስም ማየት ክሊር ሲባል ብዙ አይነት አለ። ክሊር ኮንተንት፣ ትችላላችሁ። ክሊር ኮመንት፣ And then when ክሊር you ሃይፐርሊንክ insert የሚባል the አለ። data, ክሊር ሴሉን ኮንተንት select የሚለውን አድርጋችሁ ስትነኩት ታይፕ ማድረግ ምን ትችላላችሁ። ያደርግላችሁ? ክሊር ኮንተንት ታይፕ ካረጋችሁ በኋላ አዲስ ውስጥ ያለውን ዳታ ማድረግ ያጠፋል። ስትፈልጉ ስቲል ራይት ክሊክ ግን ውስጥ ያለው ኢንሰርት ዳታ ትላላችሁ ጠፋው ማለት ነው። and ሴም So ጎስ እንዲህ እያደረጋችሁ right click within the row ትችላላችሁ። or within the እዚች ጋር column በቀላሉ ማድረግ አለ። ትችላላችሁ። delete ሴም ማድረግ ጎስ ስትፈልጉ ኮለም እዚህ ጋር ይሄኛው መሄድ ኮለም ዲሊት አይጠበቅባችሁም። ማድረግ እዚህ ጋር አለ። ከፈለኩኝ ክሊር always ኮንተንት delete የሚለውንም ስነኩት ምን ያደርጋል? ግን ኮለሙ ያስገባችሁትን ዳታ ኖሮልኝ ያጠፋላችኋል። ውስጥ ያለውን ዳታ ሴም ማጥፋት ጎስ ፎር ከፈለኩኝ ሮሴን ክሊር ሴም ጎስ ኮንተንት ፎር የሚለውን ሮሴን መምረጥ ኮለምስ እችላለሁ ማለት ነው። እሺ አሁን እኔ ከስር ላስገባ የቀረውን ተማሪ 9 አለ። ከዛ ላይ ይሳቅ ነው የማኔጅመንት ተማሪ ነው። ሶ ምን ማድረግ እችላለሁ? ይሄን እንዲህ ድራግ አድርጌ ሰሌክት አድርጋለሁ። ሶ ዛትስ ኢት። ሶ አሁን ቀጣይ የምናየው ዋና ስራውን መስራት ነው። አሁን ዳታ ሰበሰብን፣ ከዛ በኋላ እነዚህን ካልኩሌሽኖች መስራት ነው የሚቀረን ማለት ነው። አሁን ምንድነው ስራ? አሁን ከዚህ በኋላ ምንድነው ድምር ማውጣት፣ አቬሬጅ ማውጣት እና ግሬድ ማውጣት ነው። ሶ ድምር ማውጣት ስንፈልግ ምንድነው የምናደርገው? ድምሩ ማለት የሶስቱ ኮርሶች ድምር ማለት ነው። እዚህ ጋር የምንጽፈው ማለት ነው። ሶ ምን ማድረግ እንችላለን? ድምር ስናወጣ ዋን ዌይስ ያው ካልኩሌተር ተጠቅመን ለብቻ እንዲያየን የሰለሞንን የአበበን እያለን ማውጣት ነው አንደኛው በካልኩሌተር በመጠቀም። ሁለተኛ ምን ማድረግ እንችላለን? እዚሁ ኤክሴል ለእናንተ እንደዚህ አይነት ካልኩሌሽኖችን ለመስራት የተዘጋጀ ነው። ሶ እናንተ ምን ማድረግ ነው የሚጠበቅባችሁ? ቀጥታ ይህንን ደምርልኝ ብላችሁ መስጠት ነው። ሶ ኤክሴል ፎርሙላ የሚባል ነገርን ይጠቀማል። ፎርሙላ የምንላቸው ኤክስፕሬሽኖች ናቸው። በዳታ ላይ ካልኩሌሽን የሚሰሩ ማለት ነው። ዩዘሮችን ዳታዎችን ማኒፕሌት እንዲያደርጉ ፕሮሰስ እንዲያደርጉ የሚጠቅም ነው። ለምሳሌ አሁን ፎርሙላ ሲባል አሁን ለምሳሌ አበበ 4 አፕል አለው፣ አንዱን ለጓደኛው ሰጠው፣ ስንት ቀረው የሚለውን ጥያቄ ጠየኳችሁ። እሱን እንዴት ነው የምሰሩት? አሁን እዚህ ጋር 4 አፕል አለው፣ ስንትን የሰጠው? 1ን የሰጠው። ስንት ቀረው የሚለውን ለማወቅ እንደምታደርጉት ሲቀነስ 1 ብላችሁ 3 ትላላችሁ። this is a formula that you created to solve the problem. እዚህ ጋርም እናንተ ምንም አይነት ፕሮብለም ሶልቭ ስታደርጉ ወይም ዳታ ፕሮሰስ ስታደርጉ የምትሰሩት ፎርሙላ አለ። በኤክሴል ደግሞ ያንን ፎርሙላ አንደርስታንድ እንዲያደርገው ምን የምትጠቀሙት የራሱ የሆነ ፎርማት ወይም ማጻጻፍ አለው። ይህንን ፎርማት ስትጽፉ ሰፋ አድርጌ ላሳያችሁ። ምንድነው የምናደርገው? እንደዚህ አይነት ፎርሙላ ስንጽፍ ሴሉ ላይ ነው አስታይን እያደረግን የምንገኘው ፎርሙላ ማለት ነው። ፎርሙላ ስትጽፉ ሁሌ በኢኳልስ ቱ ሳይን ነው የሚጀምረው። ኤቭሪ ፎርሙላ ስታርትስ ዊዝ ኢኳልስ ቱ ሳይን። አሁን እዚህ ጋር ድምር አውጡ ስላችሁ የእንግሊሽን የሲቪክስ እና የአንትሮፖሎጂ ማውጣት ነው። ምን ታደርጋላችሁ? ኢኳልስ ቱ ሳይን ካደረጋችሁ በኋላ 52 ሲደመር 78 ሲደመር 86 እንዲያርጋችሁ ጨርሳለሁ። this is a formula። ሌላ ቦታ ስትነኩ ወይም ኢንተርቪውን ስትነኩ ምን ያደርጋል? አውቶማቲካሊ ኤክሴላችሁ የሰጣችሁትን ፎርሙላ ፕሮሰስ ያደርጓል። ይህንን ይደምረውና ምን ያደርጋል? ኢኳልስቱ ብሎ ለሴሉ አሳይን ያደርጓል። አሁን ያሳያችሁ ይህንን ጽፍ ያለው ኢንተር ስለምን ያደርጋል? 216 ያመጣል። አሁን ኤክስ ኢኳልስቱ 5 ከተባለ ምን ለማለት ተፈልጎን 5 የሚለው ቁጥር የኤክስ ቫሊዩ ነው ለማለት ነው። እናንተም ኢኳልስቱ ብላችሁ ምንም አይነት ኢኩዌሽን ስትሰጡት ያንን ፕሮሰስ ያደርገውና ለከረንት ሴሉ ይሰጠዋል ማለት ነው ቫሊዩ። በዚህ ጊዜ አሁን የሁለተኛውን ተማሪ ስሰራ አሁን 87 አለ ሲደመር 41 ሲደመር 78 አደርጋለሁ። ኢንተር ስለሚያደርጋል ደምሮ ሴሉ ላይ ይሰጥልኛል ማለት ነው። አሁን ይሄ ድምሩን ነው የሚያሳየኝ። መልሼ ሰሌክት ደብል ታፕ ባደርገው የሰራሁትን ፎርሙላ ያሳየኛል ማለት ነው። አሁን ይሄ ትክክል ነው፣ ጥሩ ነው። ነገር ግን ኢትስ ኖት ኢፊሸንት አይደለም ያልኳችሁ ለምንድን ነው? አሁን ይሄ የሰራ ነው ድምር እንግሊሽ ያገኘው ሲቪክ እና አንትሮፖሎጂ ጽፌው ነው እዚህ ጋር እንዲደምርልኝ። አሁን ለምሳሌ አሁን ሲቪክስ 78 አይደለም ያመጣው በል ተሳስቼን ያስገባሁት 78 አይደለም 73 ነው በል።
73 ከሆነ ምንድን ነው እዚች ጋር ምን ማድረግ አለብኝ? መልሼ አፕዴት ማድረግ አለብኝ። ድምሩ ስቲል ትልቅ ስለሆነ የቀነስኩት ስላለ እዚህ ጋር 73 ማድረግ አለብኝ። ዲስ ኢዝ ኖት ኢፊሽንት። አንዳንድ ያው ይሄ በሶስት ነገር እየደመራችሁ ስለሆነ ነው እንጂ በጣም ብዙ ነገር የምትደምሩ ከሆነ ማኑዋሊ እየሄዳችሁ አጀስት ማድረግ ነው። እንደዚህ አይነት ፕሮብለሞችን ሶልቭ ለማድረግ ምን መጠቀም እንችላለን? this is where you use የሴሉን ስም this is where you use a cell name የሴላችሁን ስም instead of writing the numbers ምን መጠቀም ትችላላችሁ? የሴላችሁን ስም በመጠቀም ዳታዎችን አክሰስ ማድረግ ትችላላችሁ። ለምሳሌ አሁን 52 currently የሚገኘው የት ነው? የሴላችሁን ስም አክሰስ ማድረግ ስትፈልጉ D3 ላይ ነው። እሱን ምን ታደርጋላችሁ? ትጽፉታላችሁ ማለት ነው። D3 ብላችሁ D3 ብላችሁ ትጽፉት ራሱ ሃይላይት ያደርግላችኋል። D3 የሚለው 52 የሚለውን ቁጥር ነው ያዘው። 40 50 ብዬ ብጽፈው የሚደምረው ማንን ነው? እዚህ ላይ ያለውን ዳታ ነው ማለት ነው። ምንም አይነት ቁጥር በቀይር and civics ደግሞ ስንት ነው? 73 ነው። ግን ያው እንደዚህ ማኑዋሊ መጻፍ አይጠበቅባችሁም ለእናንተ። አሁን ሰሌክት ሳደርገው ምን ያደርግልኛል? E3 ብሎ ጻፈውን እዚህ ጋር ካያችሁ በፊት 73 ነበረ። ቺኗ ሲቪክስ ያለበትን እንዲወስድልኝ ከፈለግኝ ሰሌክት አደርገዋለሁ። ሴም ጎስ ፎር አንትሮፖሎጂን ከፈለግኩኝ ሰሌክት ማድረግ ነው የሚጠበቅብኝ ማለት ነው። እንዲህ ካደረግን በኋላ ኢንተር ስለው 211 አደረገው። አሁን ይሄ አድቫንቴጁ ምንድን ነው? አሁን ለምሳሌ 73 አይደለም 78 ነው። 78ን አፕዴት ሳደርገው ስንት አደረገው? 216 አደረገው። ኖቲስ ደ ዲፍረንስ 73 ላይ 211 ነበረ። 78 ሳደርገው 216 ሆነ። ይሄኛው አፕዴት ልታደርጉት ይጠቅማቸዋል ማለት ነው። እንደዚህ አፕዴት ለማድረግ የሴሎቹ አድቫንቴጅ ለዛ ነው። ማኑዋሊ ከምጽፉት ሴሉን አድረስ ወይም ስም በመጻፍ ያሉትን ዳታዎች ፕሮሰስ ማድረግ ይችላል፣ አፕዴት ማድረግ ይችላል ማለት ነው ራሱ። ይሄንንም ምን ማድረግ እንችላለን? ተመሳሳይ 87 ያለው D4 ላይ ነው። 41 ያለው E4 ላይ ነው። እንደን 78 ያለው ደግሞ F4 ላይ ነው። እንዲያደርጋችሁ ኢንተር ስትሉት ምን ያደርጋል? ድምሩን ያወጣላችኋል። አሁን እዚህ ጋር 44 ካልኩት ምን ያደርጋል? 209 ራሱ አፕዴት ያደርገዋል። አድቫንቴጁ ይሄ ነው። እሺ ለሌሎችም እንደዚህ እያደረጋችሁ ትሰራላችሁ ማለት ነው። እሺ ጨረስን። እንዲያድገን ሰራን ማለት ነው። አሁን ሰሙን ጨረስን ባጭሩ። ምንም ካልኩሌተር ምንም ያስፈልገን የለም። አሁን ድምር ስንሰራ እንደዛ ነው። ያው በኤክሴል ላይ ከድምሩም ውጭ ሌሎች ነገሮችንም መስራት እንችላለን። ለምሳሌ አሁን እዚሁ ጋር የተለያዩ አርትሜቲክ ኦፕሬሽኖችን ልንሰራ እንችላለን። አሁን እዚህ ጋር ለመደመር ነው። መቀነስ ስንፈልግ ሰብትራክሽን በማይነስ ነው የሚገለጸው ማለት ነው። ለምሳሌ አሁን በሁለቱ ላሳያችሁ፣ በኢንግሊሽ እና በሲቪክስ አርትሜቲክ ላሳያችሁ። መቀነስ የምትፈልጉት ካለ ላይክ በዚህ ፕሮጀክት ሳይሆን ምንም አይነት ፕሮጀክት ስትሰሩ ሁለት ሴሎች ያሉትን መቀነስ የምትፈልጉ ከሆነ ዲ3 ማይነስ ሲምቦልን ነው የምትጠቀሙት። እሱን ሰርታችሁ ኢንተር ስትሉት ምን ያደርጋል? ይቀንሳል። 52 ሲቀነስ 78 ኔጌቲቭ 23 ያወጣል። ማባዛት የምትፈልጉ ከሆነስ ማባዛት ላይ ታይም ሳይሆን የምትጠቀሙት ምንድን ነው? አስትሪክስ ነው የምትጠቀሙት። whenever you want to multiply numbers within Excel አስትሪክስ የሚለውን ትጠቀማላችሁ። ይህን ምን አድርጎ ያወጣላችኋል? አባዝቶ ያወጣላችኋል። ማካፈል ብትፈልጉስ? ማካፈል የምትፈልጉ ከሆነ you use forward slash የሚለውን ስትጠቀሙት ምን ያደርግላችኋል? አካፍሎ ያወጣላችኋል ማለት ነው። እሺ ይሄን ኢንተር ስትነኩት አካፍሎ ያወጣላችኋል። እሺ አሁን እዚህ ጋር ፎርሙላ እየሰራው ነው አይደለም? ምንም አይነት ሴል ፎርሙላ እዚች ጋር እየሰራው ነው። መሀል ላይ ከርሰሬን አድርጌ ሌላ ሴል ብነካ ያንን ሴል ለመጨመር እየሞከርኩኝ ነው የሚመስለው። እሱ ግራ እንዳያጋባችሁ መጨረሻ ላይ አድርጋችሁ ኢንተር በሉት ማለት ነው። ማካፈል፣ ማባዛት፣ መደመር፣ መቀነስ አርትሜቲክ ኦፕሬሽኖች ናቸው። ኮምፔርሽንስ እንዴት ነው የሚሰራው? ኮምፔር ማድረግ ማለት ለዛን፣ ግሬተር ዛን ኦር ኢኳል ቱ የምንላቸው። ለምሳሌ አሁን D3 is less than E3 ብዬ ሰጠሁት። እሱ ምን ያደርጋል? ኢቫሉዌት አድርጎ እንደዚህ አይነት ኮምፔሪሽን ሲሰራ አይዘር ትሩ
ኦር ፎልስ ነው ምላሽ የሚሰጣችሁ። ለምሳሌ ምን እያልኩኝ ነው? 53 ከ78 ያንሳል እያልኩት ነው። ሶስቱን ጽፌ ኢንተር ስለምን ይመልሳል? ትሩ ብሎ ይጽፍላችኋል። ካነሰስ ዲስትሪ ከበለጠስ? ዲስትሪ ከኢስትሪ ይበልጣል የሚለውን ጽፌ ኢንተር ስለምን ያደርጋል? ፎልስ የሚለውን ይሰጠኛል ማለት ነው። እንደዚህ አይነት ኮምፔሪሽኖቹ ላይ ሪተርን የሚያደርጉላችሁ አይዘር ትሩ ኦር ፎልስ ነው። ለዛ ነው ሪኳልስቱን ብትሞክሩት ፎልስ ነው። ግሬተር ዛን ኦር ኢኳልስ ቱ የሚለውን ለዛ ነው ኢኳልስ ቱ የሚለውን ስትነኩት ደግሞ ትሩ ይመልሳል ማለት ነው። ኦር እንደዚህ እያደረጋችሁን ማድረግ ትችላላችሁ። ኢቫሉዌት ማድረግ ትችላላችሁ ማለት ነው። እነዚህም በብዛት የምትጠቀሙት ኮንዲሽን ላይ ነው። ትሩ ከመጣ ፎልስ ከመጣ እያልን የምንሰራው ነው። እሱም በደንብ እናየዋለን። እነዚህን አርትሜቲክ ኦፕሬሽን ዳታዎች ላይ ፐርፎርም ማድረግ ትችላላችሁ ማለት ነው። ይህም ቤዝድ ኦን ሪዛልት ደግሞ የፈለጋችሁትን ስራ መስራት ትችላላችሁ ማለት ነው። አሁን ይሄ ካያችሁት በጣም አሪፍ ነው። የተለያዩ ሶስት ሮዎችን ነው እየደመርኩኝ ያለሁት። አሁን ግን ካሰባችሁት ላይክ 50 ሮዎችን እየደመራችሁ ቢሆንስ? አሁን ይሄ የሶስት ኮርስን ድምር ማውጣት ነው አይደለ? አሁን እናንተ አዲስ ትልቅ ካምፓኒ ላይ ሲሰሩ ብዙ ሮዎችን የምትደምሩበት ጊዜ ሊመጣ ይችላል። ምን ልታደርጉ ነው ማለት ነው? ፕላስ እያላችሁ እያንዳንዱን ኮለም ስም ልጽፉ ነው። 100 ኮለም ካላችሁ 100ንም መደመር የምትፈልጉ ከሆነ ደን ምንድነው የምታደርጉት ማለት ነው? ኤፍጂ3 ፕላስ ኤፍ4 ኤፍ3 እያላችሁ ምን ያህል ድረስ ስትሄዱ ነው? ላይክ እስከ ዜድ ከሆነ የሚሄደው ኮለምናችሁ እስከ ዜድ3 ድረስ ስትሄዱ ነው። ወደ ጎን እየሄዳችሁ ልደምሩ ነው። አሁን ይሄ በጣም ሪደንደንት ነው የሚሆነው። ካያችሁት በጣም ለመጻፍ ራሱ በጣም ብዙ ነው የሚሆነው። እንደዚህ አይነት ነገሮችን ሶልቭ ለማድረግ ምን ይመጣል? ፈንክሽን የሚባል ኮንሰፕት አለ። ማለትም እንደዚህ በጣም ብዙ ረጅም የሆኑ ኮምፕሌክስ የሆኑ ስራዎች የምትሰሩ ከሆነ ደን ማይክሮሶፍት ኤክሴል እሱን ስራ የሚያቀልላችሁ ፈንክሽን የሚባል ነገር አመጥቶላቸዋል። ፈንክሽን የምንላቸው ቢልቲን ፎርሙላዎች ናቸው። ቢልቲን ማለት ራሱ ያዘጋጀው ፎርሙላ ነው እና ይሄ ፎርሙላ ማቴማቲካል እና ሎጂካል ኦፕሬሽኖችን እንድትሰሩ ይረዳቸዋል። ላይክ ማኑዋሊ ምንም ነገር ከምትጽፉ ላይክ ባጭሩ ጽፋችሁ ራሱ አውቶማቲካሊ ካልኩሌት ያደርገዋል ማለት ነው። የፈንክሽን አጻጻፍ የራሱ ይሆናለው። የፈንክሽን አጻጻፍ የራሱ ፎርማት አለው። ጀስት ላይክ እናንተን ፎርሙላ ስጽፉ መጀመሪያ ኢኳልስ ቱ ሳይን መጨመር አለባችሁ እንደሚለው ፈንክሽኖች ላይም የራሱ የሆነ ፎርማት አለው። ስጽፉ እንዴት ነው? ፈንክሽን ላይም ኢኳልስ ቱ ሳይን ያስፈልጓል። አንደኛ ሲንስ ፎርሙላም ስለሆነ ማለት ነው ኤክሴል ያዘጋጀው። ኢኳልስ ቱ ሳይን ካላችሁ በኋላ ፈንክሽን ኔሙን ትጽፋላችሁ። ፈንክሽን ኔሙን ከጻፋችሁ በኋላ ፎርማቱን ነው ማሳያችሁ። ፈንክሽን ኔሙን ከጻፋችሁ በኋላ እዚህ ጋር አርጊውመንት የሚባሉ ነገሮችን ታስገባላችሁ። ኢኳልስ ቱ ፈንክሽን አለ፣ አርጊውመንት የሚባል ነገር ታስገባላችሁ። ይሄ ምንድን ነው የሚያደርገው? አርጊውመንት ያስገባችሁትን ፕሮሰስ አድርጎ ምላሽ ይሰጣችኋል። ለምሳሌ አሁን የማትስ ኮንሰፕት ላይ አሁን ላስታውሳችሁ f of x is equals to x plus 2 ይሄ የማትስ ኮንሰፕት ነው። f of x is equals to x plus 2 አልኩኝ አይደለ? ከዛ ላይ f at 2 እንዲህ ባስገባሁን ምን አውትፑት ሊወጣልኝ ይችላል? በኤክስ ፋንታ ማን የከተት ነው? 2 ሲደመር 2 which is 4 ማለት ነው። በኤክስ ፋንታ ምንም አይነት ቁጥር ስከቱ 2 እየደመረ ያወጣላችኋል። ሴም ጎስ ፎር ፋንክሽንስ። እናንተ የተለያዩ ድምሮች እንዲሰራላችሁ የምትፈልጉት ካለ ራሱ ኤክሴል ፈንክሽን ያዘጋጅላችኋል። ቁጥር ያስገባችሁትን እንዳለ ደምሮ ያወጣላችኋል ማለት ነው። እንደዚህ አይነት ኮንሰፕት ነው ያለው የፈንክሽን ማለት ነው። እንደዚህ አድርገን እንሰራለን ማለት ነው። ለምሳሌ አሁን የሰም የመደመር ድምር የሚሰራልን ፈንክሽን አለ። አሁን ለምሳሌ ኤክሴል ፕሮቫይድ የሚያደርግልን እኛ ቅድም እንዳሳያችሁ ረጅም የሆነ ድምሮችን ከመስራት ባጭሩ የምንሰራበት ፈንክሽን አለ። እሱን ለመጠቀም እንደምናደርገው ኢኳልስ ቱ እናደርጋለን። ከዛ በኋላ ፈንክሽን ኔም እንጽፋለን። ፈንክሽን ኔም ሁሌ ካፒታል ሌተር ነው የምታደርጉት። በጻፋችሁ ቁጥርም እዚህ ጋር ሰጀስት ያደርግላችኋል። እኔ የምፈልገው ሰምን ነው። ሰም እነካለው ማለት ነው። ሰም ካልኩኝ በኋላ ምን አለው? ኦፕን ክሎዝ ፓሬንተሲስ አለው።
ኦፕን ክሎዝ ፓሬንቲስ አለው። ከዛ ላይ እዚህ ጋር ምንድነው የምናስገባው? ቁጥሮችን መደመር የምንፈልጋቸው ቁጥሮች ካሉ እንጽፋለን። አሁን የሰም አድቫንቴጁ ምንድነው? ፈንክሽን ሙሉ ለሙሉ መደመር የምንፈልገውን ቁጥር ሴሎቹን እያንዳንዱን ሴል ስም መጻፍ አይጠበቅብንም። ምን ማድረግ እንችላለን? ጀስት መጀመሪያውንና መጨረሻውን የሮውን ስም ከነገር ነው ምን ማድረግ ይችላል? ከመጀመሪያ እስከ መጨረሻው ድረስ ሮ እየሄደ ይሰራልናል። ሴንጎስ ሆሪዞንታሊ ቨርቲካሊ ይሄድላቸዋል። ለምሳሌ እኔ መደመር የምፈልገው ከዲ3 እስከ ኤፍ3 ያለው ነው። ዲኢኤፍን ከቨር እንዲያደርግልኝ ምን አድርጋለሁ? የመጀመሪያ ጽፋለሁ ከዲ3 ጀምሮ እስከ ኤፍ3 እንዲሄድልኝ ነው የፈለኩት። አሁን እዚህ ጋር ካያችሁ ሃይላይት አደረገው ዲኢኤፍ የሚለው ማለት ነው። እስከሚለውን ማለትም ሬንጁን ለመናገር ምን ማድረግ ትችላላችሁ? ቺ ኮለኗን ትጨምራላችሁ። ኮለን የሚለውን ኮለን ስትጨምሩት ምን እያላችሁት ነው? ከዲ3 እስከ ኤፍ3 ያለውን ደምርልኝ ያለው ነው ማለት ነው። ይህንን ጽፊያን ኢንተር ስለምን ያደርግልኛል? 216 ድምሩን ያወጣልኛል ማለት ነው። እንዲህ እያደረጋችሁ መስራት ትችላላችሁ። አሁን ይሄ 3 ስለሆነ ነው። እናንተ በጣም ብዙ ከሆነ ለምሳሌ አሁን ኮለመኔ አድ ማድርገው ከዲ እስከ ጄ ከሆነ ምን እለዋለሁ? እዚች ጋር ከዲ3 ጀምረ እስከ ጄ3 ጀምር አድርግልኝ ስለው ይሆና ከቨር የሚያደርገው ይሄ ነው። ሬንጁን እንዲሄድላችሁ እዚች ጋር መሀሏን ኮለን ማድረግ አለባችሁ ማለት ነው። አሁን ይሄ እስከ ኤፍ ነው። አሁን ይሄ ሮ መሆኑን ኢንዲኬት የምታደርጉት በምንድን ነው? ሮዎቹ ሴም ናቸው፣ ኮለምኖቹ ግን ተቀይረዋል። ዲስ ኢንዲኬትስ በሮ በኩል አድ እያደረግኩኝ ማለት ነው። ኮለምኖቹን ደግሞ አድ ማድረግ የምትፈልጉ ከሆነ ወደ ታች አሁን ለምሳሌ የኢንግሊሽ ድምሬ እንዲወጣልኝ ከፈለግኩኝ ምን ማድረግ እችላለሁ? የኢንግሊሽ ብቻ የመጣው ከ52 እስከ 97 እንዲደመርልኝ ከፈለግኩኝ ምን ማድረግ እችላለሁ? ከዲ3 ጀምሬ እስከ ስንት ዲሂድ ልበለው? እስከ ዲ11 ከዲ3 ጀምሬ እስከ ዲ11 የሚለውን ስነካ ይሆን ራሱ ሃይላይት ያደርግላቸዋል። ከዲ3 ጀምረ እስከ 11 ደምርልኝ ብዬ አሁን ኢንተር ስለምን ያደርግልኛል? 733 የእንግሊሽ ሙሉ ድምሩ ማለት ነው። እንዲህ እያደረጋችሁ ሙሉ ለሙሉ ይሄ ሰም የሚባለው ፋንክሽን ባይኖር ኖሮ ምንድን ነበር የምታደርጉት? ዲ3 ሲደመር ዲ4 ሲደመር ዲ5 እያላችሁ እስከ ስንት ልትሄዱ ነው? እስከ ዲ11 ድረስ ልትሄዱ ነው ማለት ነው። ያንን ፕሮብለም ሶልቭ ለማድረግ ነው እነዚህ ፋንክሽን የምንላቸው የመጡት ማለት ነው። እንደዚህ ማለት ነው። አሁን በሬንጅ አድርጋችሁ ምን ማድረግ ትችላላችሁ? መደመር ትችላላችሁ ማለት ነው። እስከ ኤፍ3 አድርጌ አሁን ይሄን ጨርሳለሁ። ይሄን የሰራ ነው ኢትስ ፖሲብል፣ ግን ትንሽ ስለሆነ ችግር የለም። ትልቅ ሲሆንባችሁ ይሄንን ፋንክሽን መጠቀም ትችላላችሁ። በሬንጅ አድርጋችሁ ከአንድ በላይ ሴል ሰሌክት ስታደርጉ ሬንጅ ይባላል። በሬንጅ አድርጋችሁ መደመር ትችላላችሁ ማለት ነው። ይሄ ነው ፋንክሽን። ሌሎችም ፋንክሽኖች አሉ። መቀነስ የምትፈልጉ ከሆነ አሁን ሁለት ቁጥሮችን መቀነስ የምትፈልጉ ከሆነ ምን ማድረግ ትችላላችሁ? እዚህ ጋር ላሳያችሁ። መቀነስ የምትፈልጉ ከሆነ ኢዝ ኢኳልስ ቱ ሰም ሚለውን ትጠቀማላችሁ። ስቲል ለመቀነስ ሰም ሚለውን ትጠቀማላችሁ። ሰም ላይ የሰጣችሁትን ቁጥር መደመር ነው ስራው። እንዲህም ይሰራል። ዲ3 ዲ4 እንዲህ ኮማም እያደረጋችሁ መደመር ትችላላችሁ። ዋና ስራው ምንድን ነው? እንደ ስሙ የሰጣችሁትን ሴል መደመር ነው። ዲ5 ብዬ አሁን ኢንተር ብለው ምን ያደርግልኛል? ዲ3 ዲ4 ዲ5ን ደምሮ ያስቀምጥልኛል ማለት ነው። እንዲቀነስልኝ የምፈልግ ከሆነ አሁን ለምሳሌ የመቀነስን ሀሳብ ስናይ አሁን ለምሳሌ 2 minus 4 ማለት ምን ማለት ነው? this is the same as 2 plus ይሄ ማለት 2 plus -4 ማለት ነው። ካስተዋላችሁት በደንብ 2 ከማጋ ሲሚላር ነው። 2 ሲቀነስ 4 ማለት 2 ላይ ሲደመር -4 ቁጥር መደመር ነው። ምን ማድረግ ትችላላችሁ? እናንተም የሰምን ፎርሙላ ተጠቅማችሁ ምን ማድረግ ነው? ኔጌቲቭ ቁጥር ማስገባት ነው። አሁን ለምሳሌ እዚህ ጋር 3 እና ኔጌቲቭ ዲ ካረኩኝ ምን እያልኩኝ ነው? ዲ3 ላይ ያለውን ሴል አለ። ከዛ ላ
ዲ4 ላይ ያለው ደግሞ 87 ነው። 52 ሲቀነስ 87 እያልኩት ነው ማለት ነው በሌላ አባባል። እንዲህ እያደረጋችሁ ኔጌቲቭ ቁጥርም እየተጠቀማችሁ መቀነስ ትችላላችሁ። የሰብትራክሽን ለብቻ ፈንክሽን የለውም። ሰምን በኔጌቲቭ ቁጥር ስትጠቀሙት ራሱ መቀነስ ይሆናል ማለት ነው። እንዲህ እያደረጋችሁ መስራት ትችላላችሁ። ግድ ሬንጅ ብቻ ያስፈልጋችሁም። ኮማ እያደረጋችሁ የሴሉንም ስም ስትጽፉት ራሱ አውቶማቲካሊ ይደምርላችኋል ማለት ነው። እሺ ሰም አለ፣ ሌላም አለ፣ ፕሮዳክት አለ። ለምሳሌ አሁን ፕሮዳክት ማለት ማባዛት ነው። ፕሮዳክት የሚባልም ፈንክሽን አለ። ዋና ስራው ምንድን ነው? የሰጣችሁትን ሴል ላይ ያለውን ዳታ ያባዛላችኋል። ዲ3 ዲ4 ካልኩሌት ምን ያደርጋል? ሁለቱን አባዝቶ ያወጣላችኋል። you can always check በካልኩሌተር ግን ያው it performs well ኤክሴል። ሁለቱን አባዝቶ ያወጣላችኋል። ፕሮዳክት አለ፣ ሰም አለ፣ ሌሎችም አሉ። እነሱን ለማየት እንሞክራለን።